ዘፈን ያወጣሉ፣ መልእክት ያስተላልፋሉ። ይሄ በዓለም ሁሉ ያለ ነው። ይሄንን ፕሮፌሽናል ነው የሚያደርገው። ሌላው ግን እንደነሱ አይነቶቹ ሌባን የሚደግፉ ለሌባ ለቀጣፊዎች ለጋንግስተሮች ካድሬ ሆኖ የሚኖሩት በሃይማኖት ሽፋን የሚሰሩ ሰዎች ይሄንን ብሉ ምንም የሚያስደንቅ ነገር አይደለም። ደግሞ የሚያመጡትም ነገር አይኖርም። ከንቶች ናቸው። ስለዚህ ወጣም ወረደ አብዮት ይሄዳል። አብዮት ይካሄዳል። አብዮት በኢትዮጵያ ውስጥ ይካሄዳል። መቼ ዛሬ ነገ አንልም፣ ግን አብዮት እንደሚካሄድ እርግጠኛ ነኝ። ከዛ አብዮትን ማቆም አይችሉም። ነገር ግን ተጠያቂ መሆናቸውን ከወዲሁ መታወቃቸው መልካም ነው። ራሳቸውን ኤክስፖዝ አድርጓል። ራሳቸውን ለማሳወቅ ችለዋል። ወደፊት በኢትዮጵያ ታሪክ ውስጥ እንዳይደገም የሚሰራ ስራ ትልቁ ስላለ እዛ ውስጥ የሚከተቱ በዘር ማጥፋት፣ በአገር ክህደት፣ አገርን በማጥፋት አገርን በመካድ በዚህ ሁሉ የሚጠየቁ መሆናቸውን ወንጌላውያንን ዲያቆናትም ኡስታዝ የሚባሉትም ሊያውቁት ይገባል። አብይ አህመድ እነሱን አያድናቸው። ወንጀል ሰርቶ ከሀገር ማምለጥ አይቻል። ይሄ ነው አሁን ትልቁ ኢፈርት በኢትዮጵያ በዓለም ላይ ያለው። በዓለም ላይ ትልቅ ኢፈርት ብለን አሁን የምናየው ወንጀል የሰራ ይኸው አሜሪካን ውስጥ ይኸው ወንጀል የሰሩ ሰዎች ጥገኝነት አይሰጥም። ወንጀል ወደ ሰሩበት ሀገር ይመለሳሉ፣ በህግ ይጠየቃሉ። የትም ዓለም ላይ ቢገቡ አይቀመጥም፣ አይኖሩም፣ ሊኖሩ አይችሉም። በዚህ ደረጃ ላይ የደረሰበት ዓለም ላይ ነው። ኢትዮጵያ ህዝብንም አንቀው መኖር አይችሉም። ይሄንን ነው ሊረዱት የሚገባ። ለነሱም የሚልክላቸው ሜሴጅ ይሄንን ነው ምነግራቸው። ለኢትዮጵያ ህዝብ ግን አንገቱን ቀና አድርጓል። በቴዲ ምክንያት በአሁኑ ሰዓት ላይ ዶክመንተሪ ፊልም እየሰሩ ነው። ግን እነሱ ምን እንደሚሰሩ ምን እንዴት እንደሚያደርጉ እኛ አስቀድመን ነው የምናውቀው። አስቀድመን ነው የደረስነው። ውሸት እየሰሩ ነው። ፍርድ ቤት ሁሉ ሰዎችን ያሰሯቸውን ያፈሷቸውን ሰዎች ይዘው አቅርበው በኮኬን እና በጦር መሳሪያ እያሉ በሶስት ኬዝ ተጠርጥረናል እያሉ ናቸው። ፖሊሱም የነሱ ነው፣ አቃቢያነ ህግም የነሱ ነው፣ ዳኛም የነሱ ነው። ስለዚህ እያንዳንዱ በሰራው ልክ ባደረገው ልክ ይጠየቃል። ማምለጫ የሌለበት ዘመን ላይ ነው። ይሄ ዘመን መልካም ዘመን ነው። ድሮ ቢሆን ኖሮ አንደርስም አናቅም ነበር። አሁን ግን በሁሉ ቦታ ላይ ያለው የኢትዮጵያ ዩኒቨርሲቲ ተማሪዎች እንቅስቃሴ ሊያደርጉ ይገባል። ስራ ለማግኘት አይደለም፣ ተምሮ ለመቀመጥ ነው። ይህንን ለውጥ ካላመጡ ስራ አግኝተው ትምህርት ጨርሰው ስራ አግኝተው ለመኖር አይችሉም፣ በፍጹም አይችሉም። ስለዚህ ስራ የሚያስገኝ ኑሮ የሚያሻሽል የሀገሪቱን እድገት የሚያመጣ ለትውልድ ሰርቶ መኖር በእውቀቱ ሰርቶ እንዲኖር የሚያደርግ ስርዓት ለማምጣት ተማሪው መታገል አለበት። ከሃይስኩል ነው እንደውም መጀመር ያለበት። ሃይስኩል ነው ከአሁኑ ከኤሌመንተሪ ጀምሮ ያለው ተማሪ በሙሉ ነው መነሳት ያለበት። ወደፊት እንዴት አድርገው ነው ሊኖር የሚችለው? ለምኑ ነው የሚማረው? ግማሹ እንዳይማር ትምህርት እኮ በኢትዮጵያ መከልከሉን ተማሪዎች አሁን ያሉ ተማሪዎች ያውቃሉ። ወደፊት አብይ እድል ካገኘ ብልጽግና እድል ካገኘ ለወደፊት ትምህርት የሚባል ነገር በኢትዮጵያ አይኖርም። ይሄ እንደማይኖር አብይ ተናግሯል። ዩኒቨርሲቲ አያስፈልገንም፣ ሃይስኩል እንኳን አያስፈልገንም ብሏል። አያስፈልገንም። ስለዚህ ዩኒቨርሲቲ እየተዘጋ ነው፣ እየጠፋ ነው ያለ። ሊዘጉት ነው፣ ሊያጠፉት ነው። ስለዚህ ከአሁኑኑ ነው ከወዲሁኑ ነው በእንጭጩ ነው መቅጨት ያለባቸው። በእንጭጩ መቀጨት አለ፣ በእንጭጩ መነቀል አለበት። ምሁራን ራሱ አስተማሪ ነኝ የምለው ነገ ማንን ሊያስተምር ነው? ምን ሊሆን ነው? ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልኝ ዶክተር ሸዋፈራው ኩራቱ፣ እንደምሰነበቱ። እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣ ስለተሰጠኝ እድል እጅግ አመሰግናለሁ። ከልብ አመሰግናለሁ። እንግዲህ የተለያዩ ወቅታዊ ሁኔታዎችን አንስተን ዛሬ እንወያያለን። በተለይ ደግሞ እንግዲህ ኢትዮሪካ የተሰኘው የድምፃዊ ቴዎድሮስ ካሳሁን ሙዚቃ ከወጣ በኋላ አገዛዙ የሚይዘው የሚጨብጠውን አጥቷል። እንግዲህ በሙዚቃ ውስጥ የተነሱት እውነቶች ባለፉት 8 ዓመታት ህዝቡ በተግባር ሲኖራቸው የነበሩ ከአገር ውስጥ አልፎ እንግዲህ የአሜሪካ መንግስት ጭምር በተለይ አዲስ አበባ ላይ ይደረግ የነበረውን የማፈናቀል እርምጃ፣ ዜጎችን የመጣል፣ ቤት ንብረታቸውን የማፍረስ፣ ተገቢውን ቦታ አለመስጠት ሁኔታዎች በሪፖርት ጭምር ይፋ የተደረገ እንግዲህ የህዝቡ ሀቅ ነው በዚህ ሙዚቃ ውስጥ የተሰራጨው። ነገር ግን ይሄንን ለማጥላላት የተለያዩ ትልልቅ መድረኮች ጭምር አዘጋጅተው አብይ
ሌላ 1000 ውሸቶች የዋሸበት መድረክ አዳነች አቤቤም እንደዚሁ ህዝቡን ጨፍኑ ላሞኛችሁ በሚል የራሳቸውን አጨብጫቢዎች ሰብስበው ለማድረግ የሞከሩበት አለ። ሌላው ቀርቶ ጭብጨባ በሌለበት ቦታ እንኳን በተቆጣጠራቸው መገናኛ ብዙሃን ልክ በተለያዩ ሾዎች ላይ እንደሚደረገው ከጀርባ በተቀነባበረ መንገድ ጭብጨባ እያስገቡ ንግግራቸውን ለማድረግ ሞክረዋልና በዚህ ደረጃ ያሉ የሀገሪቱ ባለስልጣናት አደባባይ ላይ የወጣውን ባለፉት 8 ዓመታት ህዝቡ ላይ ሲሰሩ የነበረውን ስራ ተከትሎ ለምን ሙዚቃ ተዘፈነ በሚል ይህን ያህል ሽብር እየፈጠሩ ያለበትን ሂደት እንዴት ነው እየተከታተላችሁ ያላችሁት? መድረኩን እንዴት አገኟቸው? አመሰግናለሁ። እንደገና ሀብታሙ፣ መቼም የኢትዮጵያ ስልጣን መንበር ቀደም ሲልም በተደጋጋሚ እንደምንለው በአፋኝ በሆኑ በጋንግስተሮች በቀመኞች እጅ ሀገሪቱ መውደቋን በግልጽ የሚያሳይ ነው። የዚህ የነሱ መድረክ ያሉ የቴዎዲ አፍሮ ሙዚቃ የሀገሪቱን ውድቀት፣ የአዲስ አበባን መጥፋት፣ የወደቀች ባንዲራ ማንሳት። ስለ ባንዲራ ጉዳይ ሲነሳ የኢትዮጵያ ባንዲራ ከዛሬ ጋራ ካሁኑ ከዚህ አሁን ካለንበት ዘመን ጋራ ሁለተኛ ጊዜ ነው የወደቀችው ባንዲራችን። ጣሊያን የኢትዮጵያን ባንዲራ በጣሉ ጊዜ የኢትዮጵያ ጀግኖች የኢትዮጵያ ሕዝብ ባንዲራዋን እያነሱ ባንገታቸው እየጠመጠሙ እስከ ሮም ላይ ብዙዎች ባንዲራ እንትን ሲያደርጉ በሮም ላይ እነ አብዲሳ አጋ ባንዲራ አይተው ተናደው ጣሊያንን በአገራቸው በነሱ መሳሪያ እነሱን ያረደበት ታሪክ ያለበት ባንዲራ ነው የኢትዮጵያ ባንዲራ። የወደቀውን ባንዲራ ያነሱት ይሄ ሁለተኛ ጊዜ ነው። ያኔ ነጩ ጣሊያን ነው የኢትዮጵያን ባንዲራ የጣለው። ዛሬ ደግሞ የጥቁሩ ከየትም የመጣ መጤ ማንነቱ በውል የማይታወቁ ሰዎች ጋንግስተሮች ህወሓት ኢህአዴግ በቀደደው ቀዳዳ ገብተው የሀገሪቱን ሀብት የሀገሪቱን አርማ የአንድ ሀገር አርማ ትልቁ መከበሪያ አርማችን የሆነው ባንዲራችን ከወደቀበት እንዲያነሱ በቅኔ በዜማ ነው የገለጠው ቴዲ አፍሮ የተናገረው እኮ መልእክት ነው እንጂ ዘፈን አይደለም። ሜሴጅ ነው ለኢትዮጵያ ህዝብ። የህዝብ ድክመት፣ የህዝብ ውድቀት፣ የህዝብና የአገር ውድቀትን ነው የገለጠው። ይሄ ደግሞ የነሱን ስራ አጋልጧል። የነሱን ተግባራቸውን በዜማ ለህዝብ ገልጿል። ያ ህዝብን ዛሬ እውነት ነው እኛ ለካ ባንዲራችን ወድቃለች፣ እኛ ለካ ሞተናል፣ አልቀናል፣ ከውጭ ከሩቅ መተው ውስጣችን አፈረሱ የሚለው እንደዚህ አይነቱን ቅኔ አዲስ አበባ እንትን ሲያደርግ ያ ተሰምቷቸዋል እና ውድቀታቸውን አይተዋል። ውድቀታቸውን ስላዩ አሁን ምንድነው ያበደ ውሻ ሁሉንም ነው የምናከሰው። ያገኘው ከብትንም ሰውንም የተገኘውን በሙሉ ነው የምናከሰውና እብደት ነው አሁን ለነሱ። ቀደም ሲል ማን ይነከናል እንዴት ይሆናል? ህዝቡ አንገቱን ቀብሮ ዝም ብሎ የሚገዛ ህዝብ ነው። የኢትዮጵያ ህዝብ ያልነውን የሚያደርግ ነው። ምርጫም ቢሆን ኮሮጆ ላይ ብናደርግ ማንም አይጠይቀንም፣ ማንም እንትን አይለንም ብሎ በማናለብኝነት በእብሪት የተወጠሩ ነበሩ። እንደውም ከተናገረችው ነገር ሀብታሙ በጣም አስነዋሪ ንግግር የተናገረችው አዲስ አበባ የሴተኛ አዳሪ ከተማ አይደለም ወይ? ከተማውን እኮ አጠራን ነው ያለችው። እሷ ምን ነበረች? እሷ ራሷ ስለዛ ያንን ስትናገር ማን ነበረች? ምን ነበረች? እሷን አናውቅም እንዴ? ታሪኳን እኮ ወደኋላ ሄደን ማንነቷን በደንብ አድርገን ነው የምናውቀው። ስለዚህ አብይ አህመድም አዳነች አቤቤም ስራቸው ስለተጋለጠ የአርቲስቱን ሙዚቃ መሳሪያ ቢሮ የሚሰራበት ድረስ ሄደው እስኪዘርፉ ድረስ ያደረሰው ተግባራቸው ስለተገለጠ ነው። ስራቸው ስለተገለጠ ነው። ውድቀታቸውን በደንብ የሚያሳይ ስለሆነ ነው። ከዚህ በኋላ አበዱም ነከሱም ሮጡም ከዚህ በኋላ ተገልጧል። አንድ ጊዜ ባክሱ ተገልጧል። ፋንድራ ባክሱ ተገልጧል። ከዚህ በኋላ የስልጣኑ ባለቤት ህዝብ መሆኑን እያዩ እየሰሙ ነው ያሉት። ይሄ እነሱ የሃይማኖት ድርጅቶችን ሁሉንም የሃይማኖት ድርጅቶችን ሰብስበው ከነሱ ጋራ የነሱ ቀላጤዎች የነሱ ካድሬዎች የሃይማኖት ካድሬዎች በሃይማኖት ሽፋን የሚኖሩ ኑሯቸውን በዝርፊያ በቅሚያ በሚያገኙት ዝረፉ፣ ቀሙ፣ ውሰዱ፣ እንደፈለጋችሁ ሁኑ አድርጉ ብሎ ህገወጥ
ትእዛዝ ሰጥቷቸው በህግ ስም የሚዘርፉ የሃይማኖት ሰዎች የሚያደርጉት የሚያቀነቅኑት የነሱን ኃጢአት የነሱን ወንጀል ለመሸፈን የሚያደርጉት ንግግር የኢትዮጵያ ህዝብን ጨርሶ ሃይማኖት ድርጅቶችንም የሚወክል አይመስለኝም። የሃይማኖት ድርጅቶችም ወጥተው እኛን አይወክሉንም ልሉ ይገባል። በአሁኑ ሰዓት ላይ ሀገሪቱ ካለችበት ሁኔታ ኢትዮጵያ ምን ላይ አለች? ህዝቡ ምን ላይ እንዴት ነው የሚኖረው? የዕለት ኑሮ የከበደው ለምንድን ነው በምንድን ነው የሚለውን ነው። እንግዲህ ብዙ ነገር ከሰሩት ስራዎች ሁሉ በሙሉ በአጠቃላይ ሀገሪቱን ወደ አዝቀት ያወረደ ውርደታም ለሀገሪቱ የማይመጥኑ ሰዎች መሆናቸውን በዚህ ሁኔታ መረዳት ይቻላል። እነዚህ የሃይማኖት ድርጅት ግለሰቦች የሙስሊሙ መስጊድ በታንክ ስመታ በመድፍ ስመታ እዛው አፍንጫው ላይ አዲስ አበባ ያሉት መስጊዶች ሸገር አካባቢ ላይ ሸገር እያሉ ሸገር አቋቁሞ መስጊዶቹን ሲያፈርሱ የት ነበረ? የት ሆኖ ነበረ? የት ነበረ? ዛሬ ምንድነው በፕሮፌሽናል በሆነ ሙዚቃ የሀገሪቱን በደል ይሄ የሀገሪቱ ሙዚቀኞች ሁሉ ጊዜ ለሀገራቸው ለህዝባቸው ሙዚቃ ዘፈን ያወጣሉ፣ መልእክት ያስተላልፋሉ። ይሄ በዓለም ሁሉ ያለ ነው። ይህንን ፕሮፌሽናል ነው የሚያደርገው። ሌላው ግን እንደነሱ አይነቶቹ ሌባን የሚደግፉ ለሌባ ለቀጣፊዎች ለጋንግስተሮች ካድሬ ሆኖ የሚኖሩት በሃይማኖት ሽፋን የሚሰሩ ሰዎች ይህንን ብሉ ምንም የሚያስደንቅ ነገር አይደለም። ደግሞ የሚያመጡትም ነገር አይኖርም። ከንቶች ናቸው። ስለዚህ ወጣም ወረደ አብዮት ይሄዳል፣ አብዮት ይካሄዳል። አብዮት በኢትዮጵያ ውስጥ ይካሄዳል። መቼ ዛሬ ነገ አንልም፣ ግን አብዮት እንደሚካሄድ እርግጠኛ ነኝ። ከዛ አብዮትን ማቆም አይችሉም። ነገር ግን ተጠያቂ መሆናቸውን ከወዲሁ መታወቃቸው መልካም ነው። ራሳቸውን ኤክስፖዝ አድርጓል። ራሳቸውን ለማሳወቅ ችለዋል። ወደፊት በኢትዮጵያ ታሪክ ውስጥ እንዳይደገም የሚሰራ ስራ ትልቁ ስላለ እዛ ውስጥ የሚከተቱ በዘር ማጥፋት፣ በአገር ክህደት፣ አገርን በማጥፋት አገርን በመካድ በዚህ ሁሉ የሚጠየቁ መሆናቸውን ወንጌላውያንን ዲያቆናትም ኡስታዝ የሚባሉትም ሊያውቁት ይገባል። አብይ አህመድ እነሱን አያድናቸው። አመሰግናለሁ። ከልብ አመሰግናለሁ። እንግዲህ በተለይ ግፍን ከሚደብቅ ሰባኪ የሃይማኖት አባት በየትኛውም ሃይማኖት ውስጥ ካለ ግፍን የሚያወግዝ ዘፋኝ ይሻለናል እያለ ነው ህዝቡ። የሃይማኖት አባቶች ራሳቸውን እያጋለጡ ነው። አሩሲ ላይ ዜጎች በኦርቶዶክስ እምነት ተከታይነታቸው፣ ሙስሊሞች ሳይቀር በአማራ ማንነታቸው፣ ኦሮሚያ ክልል በተመሳሳይ ሲጨፈጨፉ ድምጻቸውን ያላሰሙ የሃይማኖት አባቶች ዛሬ ዘፈን ኃጢአት ነው ለማለት እንደነ ዲያቆን ሄኖክ ያሉ ኡስታዝ ያሲን ኑር ያሉ ዳስጣል አይባልም ለትውልዱ ተስፋ መስጠት ይገባል በሚል በመስጊድ መድረክ ላይ እንግዲህ በሃይማኖቱን በሚያስተምሩበት መድረክ ላይ ነው ይሄንን የፖለቲካ ስራ ለመስራት እየሞከሩ ያሉት። ወንጌላውያንን የሚሉት ጥቂት ጎረምሶችም ኮሪደሩ ላይ የጮሁ መጽሐፍ ቅዱስ ይዘው እኛ እያለን አገር አትፈርስም፣ የዳስጣል መንፈስ የተመታ ይሁን የተወጋ ይሁን የሚል ይሄ 4 ኪሎ ላይ የተቀመጠውን ዛር ተነካብን በሚል በየቦታው እየተንዘፈዘፉ ያለበት ሂደት አለ። ህዝቡ ይሄን ሁሉ ይታዘባል። ከሁሉ በላይ ግን አዳነች አበቤ እንደው ለንግግር ነጻነት እንደሚቆሙ በአዝማሪ ጉዳይ እንደማይረበሹ እንግዲህ ተረብሸው በጠሩት ስብሰባ ላይ ለመናገር ሞክራለች እና ወደኋላ ሄደው ማስታወስ ያስፈልጋል። እንግዲህ የብልጽግና ፓርቲ የምክር ቤት አባል የሆኑት ዶክተር ካሳ ተሻገር ዛሬ ከአቶ ክርስቲያን ታደለና አቶ ዮሐንስ ባለውና ከሌሎችም ሰዎች ጋር በአማራ ማንነታቸው ሳቢያ የታሰሩ የህሊናና የፖለቲካ እስረኞች አንዱ ለአዳነች አበቤ ዛሬ 3 ዓመት እንግዲህ ምክር ቤት ውስጥ ለምንድን ነው አዲስ አበባ ውስጥ የአማራ ብሔር ተወላጆች ላይ ያነጣጠረ አፈሳ ዘመቻ የሚደረገው? ይሄ ነገር አያዋጣም፣ አያስኬድም በሚል የብልጽግና ፓርቲ ምክር ቤት አባል ሆነው አስተያየት ስለሰጡ ያለመከሰስ መብታቸው ሳይነሳ በግፍ ታስረው ዛሬም እየተሰቃዩ ያለበት ሂደት አለና እኛ ለሐሳብ ነጻነት እንቆማለን፣ ለህዝቡም ቤት ሰርተን ሰጥተናል፣ ህዝቡ ይመሰክራል የሚል ድርቅና ነው ከንቲባዋ ስትናገር የነበረውና ህዝቡ ከነሱ ውሸት ይልቅ የድምፃዊ ቴዎድሮስ ካሳሁን ቁጭቱን፣ በደሉን፣ ተስፋውን ለነገ ለመነሳት ያለውን የነጻነት ስሜትና ጥማት ጭምር የሚቀሰቅስ ስራ ሰርቷልና እንደው በአጠቃላይ በእነዚህ ሁለት መድረኮች አብይና አዳነች አበቤ ህዝቡን ያውቁታል ወይ? ድምፃዊ ካነሳው እውነት ጋር ከመጋፈጥ ይልቅ ያንን እውነት ለማዳፈን ዛሬ የሚያደርጉት መፍጨርጨር ብዙ ርቀት ይወስዳሉ። ምንድነው አንድ የታሪክ አባት የነገሩኝ አለ። እኔ አዲስ አበባ ዩኒቨርሲቲ በነበርኩ ጊዜ ያጫውቱኝ አለና ምንድነው እሱ በመጀመሪያ ዓለምን ማስተዳደር በጣም ከባድ
ከባድ ነው። ዓለምን ማስተዳደር አንድ አገር ወይ አንድ መንግስት አገርን ማስተዳደር በጣም ከባድ፣ ከሀገርም ደግሞ አፍሪካን ማስተዳደር በጣም ከባድ ነው። ከአፍሪካም ደግሞ ኢትዮጵያን ማስተዳደር እጅግ ከባድ ነው ብሎ ነገሩኝ። እስከዛሬ የማረሳ ነገር ምክንያቱንም ገልጸውልኛል። ኢትዮጵያ ህዝብ አንገቱን ይቀብራል። በተነሳ ጊዜ ግን ያንን በሙሉ በደሉን ይወጣበታል። የኢትዮጵያ ህዝብ ለመልካም መሪ አገሪቱን ለሚመሩ መልካም መሪዎች ተገዢ ነው፣ ታዛዥ ነው፣ ህግ አክባሪ ነው፣ መንግስት አዋቂ ነው ብሎ ነግሮኛል። እና ምንድነው እኔም በዘመኔ ያየሁት የኢትዮጵያ ህዝብ ህግ አክባሪ ነው። እንደውም በቀደም ሲል በነበረ ከወያኔ በፊት በነበረ ጊዜ በህግ አምላክ ተብለው ህግን አስቀድመው ሁለቱ ሰዎች ተጣልተው በህግ አምላክ ተብለው ህግ ፍለጋ በጋራ አብሮ የሚሄዱ አገር ነው ኢትዮጵያ ህዝብ የነበረ። የኢትዮጵያ ወደኋላ ታሪክ ብንሄድ ተላይ በአማራው አገር ነጠላ ለነጠላ ታስረው ወደ ፍርድ ቤት ሄደው ራሳቸው ህግ እንዲዳኛቸው በደላቸውን የሚገልጹ ህዝብ ነው። ይሄ በሁሉም አገር ላይ የነበረ ነው። እኔ በተወለድኩበትም አገር ላይ በህግ አምላክ እርሻዬ ውስጥ አትግባ ስሉ መንገዱን ለቆ ይሄዳል። የሚሄድበትን መንገድ ትቶ ይሄዳል። ህግ አክባሪ ነው። የኢትዮጵያ ህዝብን ያለማወቅ ነው። የኢትዮጵያን ህዝብነት የምንለው እኮ ጋንግስተሮች ናቸው። ኢትዮጵያን የማያውቁ ሰዎች ናቸው። የኢትዮጵያን ህዝብ የማይረዱ ያልተረዱ ሰዎች ናቸው ለኢትዮጵያ መንግስት ስልጣን ላይ የመጡት። እነዚህን ወደ ላይ ያመጣው ወያኔ ነው ያለነው እኮ ያለ አግባብ አይደል፣ ያለ ምክንያትም አይደል። ስለዚህ በእውነቱ እነዚህ ሰዎች ኢትዮጵያን ህዝብ ያውቁታል ወይ? ትውልድን ያውቁታል ወይ? የአሁኑ ትውልድ ሁሉ ነገር የሚያውቅ ነው። ያ አሁን የማነሳው ትውልድ ያ በዛ በሚያውቀው ነገር ላይ ህግ እንዴት እንደሚያከብር ነው። እነዚህ ውዳቂዎች ናቸው፣ ዘራፊዎች ናቸው። ወደ 2.25 ትሪሊየን ብር ነው በኢትዮጵያ ላይ አብይ አህመድ ያጠፋው። በዚህ በኮሪደር ልማት በሚል ላይ በማይመስል ነገር ላይ ሀገሪቱን ምን ላይ ለማድረስ የሚያስችል ገንዘብ የሀገሪቱን ገንዘብ አባክኗል። ለዚህ ገንዘብ አብይ አህመድ ተጠያቂ ነው። የትም ቢሄድ ገንዘቡ ቀላል አይደለም። ሀገሪቱን አስይዘው ነው የተበደሩት። ኢትዮጵያን አያውቋትም። የኢትዮጵያ ህዝብን አስይዘው ነው። እያንዳንዱ ኢትዮጵያዊ ዕዳ አለብን። የሀገሪቱ ውስጥ እሱ የገባውን ዕዳ ለመክፈል የኛ ዕዳ ነው። ዕዳ ለኛ ጥሎ አብይ አህመድ በህይወት የትም ቦታ ላይ ራሱን ሰውሮ መኖር አይችልም። ማንም እንደ መንግስቱ ኃይለማርያም ነው ለማለት አይችልም። መንግስቱ ኃይለማርያም ለኢትዮጵያ ዕዳ ጥሎ አልሄደም። ኢትዮጵያን አስይዞ አልሄደም። እና እንደ መንግስቱ ኃይለማርያም ሸሽቼ እኖራለሁ ብሎ ካሰበ አሁንም መጀመሪያም ፉልሽ ነበረ፣ አሁንም ፉልሽ ነው። እውቀት ማጣት ነው። የአቅም ችግር ያለበት ሰው ነው። አዳነች አቤቤ የእሱ ካድሬ ናት። አዲስ አበባን የመሰለ የምሁራን ከተማ፣ አዲስ አበባን የመሰለ ብዙ ቢዝነስ በዓለም ላይ የሚያውቁ ሰዎች የተወለዱበት ብዙ ምሁራን ያፈራችን ከተማ አገር፣ ትልቅ አገር አዲስ አበባ አገር ነው። ትልቅ አገር ነው። አዲስ አበባን አዳነች አቤቤ በካንቲባነት ስትመራ ለኛ ለራሳችን ነውር ነው። ለኛ ነውር ነው። መሆን አልቻልንም እንጂ ነውር ነው። ለኛ ትልቅ ነውር ላሉት ምሁራን ለሚሉት አሁን በአዲስ አበባ ውስጥ ለሚኖሩ ምሁራን አዳነች አቤቤ የአዲስ አበባ ከተማ ካንቲባ ሆና አዲስ አበባ ካንቲባ ስም ስትጠራ ለአዲስ አበባ ነውር ነው። ፍጹም ነውር ነው። ለኢትዮጵያ ህዝብ ነውር ነው። ለኢትዮጵያ ህዝብ አዲስ አበባ ከተማ ካንቲባ ማን ነው ቢባል አዳነች አቤቤ ናት ለማለት ያሳፍራል። አሳፋሪ ናት። ቅድም እሷ ባነሳችው በሷ አፍ የሷን አፍ ተውሼ በተናገርኩት ቋንቋ በዛ ቃላት አዲስ አበባ የሸርሙጣ ከተማ ነው ያለችው። እንደዚህ ነው አፋ ወጥታ ነውር ነው አይባልም። ሴተኛ አዳሪ ከተማ ነው ያለችው። አዲስ አበባ የሴተኛ አዳሪ ከተማ አዲስ አበባን ንቃለች። አብይም አዲስ አበባን ንቋል። አዲስ አበባን አንቆ የያዘው ስለናቀ ነው። የሴተኛ አዳሪ ከተማ ስላጠራን ቤት ሰርተን ስለሰጠን ነው ያለችው። ነውር ነው። አዲስ አበባ የአዲስ አበባ ከተማ ህዝብ ሴተኛ አዳሪ አይደለም፣ የምሁራን ከተማ ነው። አዲስ አበባ የአፍሪካ ህብረት ከተማ ነው። የዩናይትድ ኔሽን ከተማ ነው። አዲስ አበባ እነሱ ናቸው ችግር በሀገሪቱ ላይ የዘሩት። እነሱ ናቸው በሀገሪቱ ላይ ህዝቡ እንዲዳይ ያደረጉት። ስለዚህ አፍ ሞልተው ያንን ለማለት ምንም አቅም የላቸውም። እነሱ አሁን አብጠዋል። በዘረፋ አብጠዋል። በብዙ ቢሊዮነርስ ሰርቀዋል። በብዙ ቢሊዮን የኢትዮጵያን ገንዘብ የኢትዮጵያ ህዝብን ደም አፍሰዋል። ልክ የሌለው የሁሉም ብሔረሰብ ወታደር አድርገው በጉልበት እየወሰዱ የኢትዮጵያ ህዝብ እኮ ገንዘብ ብቻ አይደለም፣ ሀብት ብቻ አይደለም የሚገብረው ሰውንም ጭምር ነው። ልጆቹን ወልዶ ግብር ለነሱ እየሰጠ ነው። መስዋዕት ለነሱ እያቀረበ ልጆቻቸውን መስዋዕት ለነሱ እያደረገ የደም ዋጋ ያለበት ከተማ ነው አዲስ አበባ። እንደዚሁ ዝም ብላ የምትኖር እንዳይመስላት። የትም ሀገር ላይ
ብትሄድ እንደ ድሮ አይደለም። በአሁኑ ሰዓት ላይ ወንጀል ሰርቶ ከሀገር ማምለጥ አይቻልም። ይሄ ነው አሁን ትልቁ ኢፈርት በኢትዮጵያ በዓለም ላይ ያለው። ዓለም ላይ ትልቅ ኢፈርት ብለን አሁን የምናየው ወንጀል የሰራ ይኸው አሜሪካን ውስጥ ይኸው ወንጀል የሰሩ ሰዎች ጥገኝነት አይሰጥም። ወንጀል ወደ ሰሩበት ሀገር ይመለሳሉ፣ በህግ ይጠየቃሉ። የትም ዓለም ላይ ቢገቡ አይቀመጥም፣ አይኖሩም፣ ሊኖሩ አይችሉም። በዚህ ደረጃ ላይ የደረሰበት ዓለም ላይ ነው። ኢትዮጵያ ህዝብን አንቆ መኖር አይችሉም። ይሄንን ነው ሊረዱት የሚገባ። ለነሱም ምልክላቸው ሜሴጅ ይሄንን ነው ምነግራቸው። ለኢትዮጵያ ህዝብ ግን አንገቱን ቀና አድርጓል። በቴዲ ምክንያት በአሁኑ ሰዓት ላይ ዶክመንተሪ ፊልም እየሰሩ ነው። ግን እነሱ ምን እንደሚሰሩ ምን እንዴት እንደሚያደርጉ እኛ አስቀድመን ነው የምናውቀው፣ አስቀድመን ነው የደረስነው። ውሸት እየሰሩ ነው። ፍርድ ቤት ሁሉ ሰዎችን ያሰሯቸውን ያፈሷቸውን ሰዎች ይዘው አቅርበው በኮኬን እና በጦር መሳሪያ እያሉ በ3 ኬዝ ተጠርጥረናል እያሉ ናቸው። ፖሊሱም የነሱ ነው፣ አቃቢያነ ህግም የነሱ ነው፣ ዳኛም የነሱ ነው። ስለዚህ እያንዳንዱ በሰራው ልክ ባደረገው ልክ ይጠየቃል። ማምለጫ የሌለበት ዘመን ላይ ነው። ይሄ ዘመን መልካም ዘመን ነው። ድሮ ቢሆን ኖሮ አንደርስም አናቅም ነበር። አሁን ግን እነሱም እኛም ፊት ለፊት ላይ እንደምንነጋገር ይህንን ሊያውቁት ይገባል። ስለዚህ ሃይማኖት ድርጅቶች፣ የሃይማኖት ተላላኪዎች በመሰረቱ ሃይማኖት የሚመሰረተው ወይ የሃይማኖት ድርጅቶች ውስጥ የሚያገለግሉ ሰዎች ለጥቅም ሳይሆን ለሰላም ነው፣ ለማስታረቅ ነው፣ ህዝብን የሰማያዊው መንገድ ለማሳየት ነው እንጂ ካድሬ ስራ ሊሰሩ አይደለም። እነዚህ ካድሬዎች ናቸው። ፕሮቴስታንትም፣ ዲያቆናትም፣ ቄስ፣ ጳጳስም የተባሉት በሙሉ ፓስተር ምናምን የሚባለው በሙሉ እነዚህ በሙሉ በካድሬነት የሚሰሩት ነገ ሲዋረዱ ታያለ። የኢትዮጵያ ህዝብ ያዋርዳል። የኢትዮጵያ ህዝብ የተናቀውን ያህል ያዋርዳል። ይህን ለማለት እፈልጋለሁ። ታንኪዩ ሀብታሙ። ከልብ አመሰግናለሁ። ሌላው እንግዲህ ዓለም አቀፍ ሰልፍ እንቅስቃሴዎች እየተካሄዱ ነው። በአገር ቤት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የጥይት ዝናብ እየዘነበ በምርጫ ስም የሚደረግ ድራማ ተቀባይነት የለውም በሚል እንግዲህ ትላንት በስዊድን ተጀምሯል። በመላው ዓለም ይደረጋል። ዋሽንግተን ጨምሮ እናንተ ያላችሁበትን በተለያዩ የአሜሪካ ከተሞች፣ በተለያዩ የአውሮፓ ከተሞች እንዲሁም በሌሎች አውስትራሊያ፣ ወደ ደቡብ አፍሪካም በሌሎች አካባቢዎችም ይደረጋል የሚል እቅድ አለና አጠቃላይ እንዲህ ያሉ እንቅስቃሴዎች እንግዲህ በተደጋጋሚ ሲነሱ ነበር። የሚገባውን ያህል አገር ቤት ህዝቡ በጦርነት እያለቀ ያለበት ነው፣ ግን ተገቢው ዲፕሎማሲ ስራ አልተሰራም ተብሏል። አሁን ደግሞ የአንድ ወገን ብቻ ሳይሆን ምንም እንኳን ጥሪው በአማራ ብሔር ተወላጆች ላይ በአማራ ህዝብ ላይ የተከፈተውን ጦርነት መሰረት አድርጎ ቢሆንም ሁሉም ኢትዮጵያዊ በሰልፉ ላይ እንዲተባበር ጥሪ እየቀረበ ነውና እንዲህ ያሉ እንቅስቃሴዎች በዚህ ወቅት በተቀናጀ መንገድ መደረጋቸው በተለይ የስሙላ ምርጫው በፊት ዓለም አቀፉ ማህበረሰብ ያው እነሱ አውቀው እንዳላወቀ የሚሆኑበት ነገር እንዳለ ሆኖ ግን በትክክል አገር ቤት ያለውን ሁኔታ ለማሳየት ምን ያህል አስተዋጽኦ ይኖራቸዋል? በዚህ ጥሪ ሁሉስ መሳተፍ አይገባውም ወይ? ምንም ጥያቄ ውስጥ የሚገባ ነገር አይደለም ሀብታሙ። በመጀመሪያ ደረጃ ወደ ምርጫው ጋር ብንሄድ ጥሩ ነው። የምርጫ ቦርድ ሴትየዋ በዚህ በባልቴትነት ዘመን እየሰረች ያለችው ደባ እሷንም ማንነቷን ያጋለጠ ነው። እንግዲህ ምንድነው ሀገርን እንዴት አድርገው ለማፍረስ ሀገርን እንዴት አድርገው ወደ አዝቀት ለማውረድ የሚደረግ እንቅስቃሴ እንደሆነ ከተጠያቂነት እሷንም የሚያድን አይደለም። ምርጫ ቦርድ የተባለው በሀገሪቱ ላይ የባለፎቹ የሰሩት ደባ እስከዛሬ ድረስ በሀገሪቱ ላይ አደጋ ጥለው ብዙዎች በህይወት እንዳይኖሩ አድርገዋል። ቤታቸውን ንብረታቸውን እንዲያጡ አስደርገዋል። እነ ብርቱካን ሚደቅሳ፣ እነ መዓዛ አሸናፊ እነዚህ ተባብረው ለአብይ የሰጡት ሪኮግኒሽን አብይን እንደ ኢትዮጵያ ጠቅላይ ሚኒስትር አድርገው ወስዷል እና ይሄ ቦታ ኢትዮጵያ ጠቅላይ ሚኒስትር ቦታ በጣም ድንቅ የሆኑ ለሀገራቸው ብዙዎቹ ዋጋ የከፈሉበት ወንበር ነው። ቀላል ከየትኛውም በሻሻ መጥተው የኢትዮጵያ ስልጣን መንበር አፈርሳለሁ ብለው የጀመረው ጩሎ አይነት ይሄ ጩሎ የሚባለው አጠራር አለ። ጩሎቹ ዛሬ የኢትዮጵያን መንግስት ስልጣን ይዘው እንደፈለጉ የሚያደርጉበትን ቦታ ለማጽናት ያደረጉት ስለሆነ እነሱም አሁን ደግሞ እችኛዋም ማለት ወርቅ የምትባል ሴትዮ ከጥያቄ
የምትድን አይደለም። ይሄ የሚሆነው ምርጫ በኢትዮጵያ ውስጥ ሊካሄድ የሚያስችል አመቺ ሁኔታ በሌለበት ቦታ ላይ ወታደር ምርጫ እንዲመርጥ ወታደር ካምፕ ውስጥ የምርጫ ሳጥን እንዲቀመጥ ተደርጎ ግለሰቦችን በመሳሪያ እያስፈራሩ ሚሊሻና የቀበሌ አመራር የሚባሉት እየዞሩ ህዝብን ይሄንን ካላደረክ ቤንዚን ለመቅዳት የምርጫ ካርድ መውሰድን አሳይ የተባለ በግዴታ ምርጫ የሚደረግ ታሪክ እየሰማን ያልባለንበት ሁኔታ ላይ ምርጫ በኢትዮጵያ ውስጥ መጀመሪያ ይካሄዳል ተብሎ ማሰቡ ትልቅ ወንጀል ነው። አገር በአደጋ ላይ ነው ያለው። ህዝብ በአደጋ ውስጥ ነው ያለው። ምርጫ የሚካሄድበት ጊዜ አይደለም እና ምርጫ ላይ ትልቅ ኮንሰርን አለን እኛ። ምርጫ እንዲሁ ዝም ብለን የምናልፈው ነገር አይደለም። ይሄ ሆኖ ሳለ አንተ ላነሳው ጥያቄ እኛ የምንለው ነገር አለ። እዚህ ላይ እግራቸውን እጃቸውን የተቆረጡ አካላቸው የጎደለባቸው ኦሮሚያ ውስጥ የተከመሩ የኦሮሞ ሰራዊት ወታደሮች ወጣቶች አሉ። መሬት እንሰጣቸዋለን ብሎ ያጭበረበራቸው ጭምር። እንዲህ አይነቱ እያለ ሀብታሙ እንዴት ተደርጎ ነው አሁን የምትጠይቀኝ ጥያቄ በሀገሪቱ ላይ መልስ የሚያገኘውና እንደዚህ አይነቱን ታግለው ለማውረድ ነው ከስልጣን ለማውረድ ነው ትግል ማድረግ ያለበት እንጂ ህጋዊ አስመስሎ መቅረብ ይቻላል የሚለው ለኔ ፍጹም ግራ የሚያጋባ ነገር ነው። ምርጫ መካሄድ የለበት በኢትዮጵያ ላይ። እኛ የወሰንነው የምንለው ይሄ ነው። ትግል ላይ ነው ያለው። አማራ ህዝብ ትግል ላይ ነው ያለው። ልጆቹ መዳር አልቻለም። መውጣት መግባት አልቻለም። በድሮንና በታንክ እየተመታ ነው። በመድፍ እና በአየር መቃወሚያ በጅምላ እየተመታ ነው ያለው። ይሄ ህዝብ በዚህ ሁኔታ ውስጥ እያለ ኦሮሚያ ውስጥ እንደዚህ አይነት ጦርነት እያለ እንዴት ተደርጎ ነው ሶማሌ እንደዚህ አይነት ችግር ላይ ነው ያለው? አገሪቱ ሶማሌ ራሷ አስጊ ሁኔታ ላይ ነው ያለው። የሶማሊያ ሁኔታ ዕጣ ፈንታ ምን ይሆናል የሚለው ለወደፊት በጣም አደገኛ ሁኔታ ላይ ነው ያለው። አፋርን፣ ትግራይን ተመልከት። ትግራይ የሌለችበትን ምርጫ እንዴት ነው የሚመረጠው? እንዴት ተደርጎ ነው ምርጫ የሚካሄደው? በጣም የሚገርም ነው። ትግራይ የኢትዮጵያ አካል ናት። የኢትዮጵያ አንድነት የፈጠረ አገር ነው። ዝም ብለን በህወሓት ምክንያት አገራችን ትግራይና ህዝባችን ትግራይ ህዝብን ዘሎ ማለፍ ሀብታሙ የሚቻል አይደለም። እንዴት ይቻላል? ስለዚህ ህወሓት ሌላ ነው፣ የትግራይ ህዝብ ሌላ። ይህንን መለየት መቻል አለብን። ስለዚህ በትግራይ ላይ የማይደረገው ምርጫ በአማራ ላይ በኦሮሚያ ላይ እነዚህ በኢትዮጵያ አንድነት ላይ ትልቅ ቦታ ያላቸው ህዝቦች የሌሉበት ምርጫ አይካሄድም። ምርጫ ሊካሄድ አይችልም። ስለዚህ በኋላ የሚያስከትለው ኮንሲኮንሱ በጣም ትልቅ አደጋ ነው የሚያመጣው። ምናልባት ቤንዚን ሊለኮስ ይችላል። በምርጫ ምክንያት ሁኔታው ቶሎ ሊለወጥ ይችላል እና ዛሬ ቅድም እንዳነሳው ቴዎድሮስን ቴዲ አፍሮን ብነኩ አሁን እነሱ የሚገቡበትን ገደል እነሱ ያውቁታል። ጫፉን ብነኩ ቅድም ባነሳው ነገር አንተና ያልከው ነገር አለ። ሃይማኖት እና እምነት ዘፈን በዓለም ላይ አልተከለከለም። ዘፋኝነት መጽሐፍ ቅዱስ ዘፋኝነት ኃጢአት ነው ይላል። አርት ነው እያሉ ነው። በዓለም ላይ እንደዚህ እየተባለ ነው ያለው። እንደ አሜሪካን ውስጥ እኮ ትልቅ ቦታ ያለው ዘፈን ነው። ዘፈን ቅኔ ነው። አዝማሪ ይፈልጉ ይባላል። ድሮ ጊዜ እንኳን የሀገሪቱን ሁኔታ ለማወቅ አዝማሪ ይፈለጋል እና በአጠቃላይ ሁኔታ ላይ ይህንን በአንድ ጊዜ ሁሉን ዙሪያ አንድ ጊዜ የዞሩ እንትን የሚያደርጉት በምርጫ ሪኮግኒሽን አግኝተን 5 ዓመት እንቀጥላለን። ከዚህ በኋላ 5ቱን ዓመት እየረገጠን እንደ በፊታችን ልክ አስገብተን እንኖራለን ብሎ ነው። ይሄ ግን የሚሆን አይደለም። ጉሮሮ ለጉሮሮ የምንተናነቅበት አይን አውጥተን አይን ላይ እጃችን ጣታችን የምንከትበት ጊዜ ይሆናል። ይሄ ከዚህ በኋላ ያለው ጊዜ 2018 የኢትዮጵያ ነጻነት የኢትዮጵያ ሰላም ጊዜ ይሆናል ብለን ወስነናል። ሀብታሙ ይህንን ልንገር። አመሰግናለሁ። ከልብ አመሰግናለሁ። ሌላው እንግዲህ በዲያስፖራው እየተደረጉ ያሉ የሰሞኑ የሰልፍ እንቅስቃሴዎች ገና ወደፊትም በተከታታይ የሚደረጉ ዓለም አቀፍ የሰልፍ ጥሪ ነው የተደረገው። ምንም እንኳን በአማራ ህዝብ ላይ የተከፈተውን ጦርነት ማዕከል ያደረገ ቢሆንም አጠቃላይ ሀገሪቱ ውስጥ ያለው ሁኔታ የሚመለከት ነውና ሰልፉ ላይ እንግዲህ በተበጣጠሰ መንገድ ነው። አንዱ ሲወጣ አንዱ ይቀራል፣ ሌላው ሲወጣ ሌላው ቆሞ ያያል። ከዚህ ወተን እንዴት በአንድ ላይ ቆመን ድምጻችንን ማሰማት እንችላለን? እሱ በጣም ኢምፖርታንት ነገር ነው። ከፋኖ መሪዎችም መልእክት እየደረሰ ነው ያለው። እኛ ቀደም ሲልም አስታውሳለሁ እነ ልደቱ አያሌው ይህንን አቅደው ነበሩ። አሁን ግን ምርጫን በተመለከተ ከፋኖቹ ጭምር ከፋኖ መሪዎች ከአፋባ
በማዕከላዊ ኮሚቴ ጭምር እየተነገረ ያለ ነገር ስለሆነ ትላንትና እንዳልከው ስዊድን ላይ ጀምሯል። ሌሎችም ሀገር እስኬጁል ወጥቷል። በየሀገሩ መቼ መደረግ እንዳለበት 30ውን ቀን በሙሉ የሰላማዊ ሰልፍ ቀን እንዲሆን ተወስኗል። ይህንን ሁላችንም በምንችለው ዋጋ መክፈል ነው። አሜሪካን ያለው ሰው በተለያየ ስራ ላይ በተለያየ ሁኔታ ላይ አለ። ነገር ግን አገሪቱ ኢትዮጵያ የምትባል ሀገር አደጋ ላይ መውደቋን ሁሉም ሴትና ወንድ ኢትዮጵያዊ የሆነ ትውልደ ኢትዮጵያውያን የሆነ ሁሉ ሊረዱ ይገባል። ወጣቶች በዚህ ሀገር የተወለዱት በተለይ ወጣቶች ጭምር ልጆቹን ጭምር ይዘው የኢትዮጵያን ሁኔታ ማስረዳት በቦታው ተገቢ ነው ብዬ አስባለሁ። በሁሉም ዋሽንግተን ብቻ አይደለም፣ በሁሉም አሜሪካን ከተማዎች ውስጥ ሰላማዊ ሰልፍ መውጣት መቻል፣ ትላልቅ ከተሞች ላይ መውጣት መቻል አለብን። እኔም በዚህ ላይ ኢንቮልቭድ ሆናለሁ እና ሁላችንም ዋጋ በመክፈል አንዳንድ ቀን አልፎ ዋጋ መክፈል ይገባል። ለሀገሪቱ አሁን ላለው ሁኔታ ለዓለም ማህበረሰብ የፋኖ መሪዎችም ያሉ ዲፕሎማሲውን ስራ ውጭ ያላችሁ ዲያስፖራ አሳዩን፣ እንቅስቃሴ አድርጉና አሳዩን። ይሄ ምርጫ አደጋ ያስከትላል እና ይህንን የዓለም ማህበረሰብ መረዳት አለባቸው የሚለውን አንስተዋል። እኛም የምንለው ነው እንግዲህ እኛ የምናደርገው አቅማችን በምንችለው ሁሉ ኢትዮጵያዊ የሆነ ሁሉ ትውልደ ኢትዮጵያውያን የሆነ ሁሉ በሰለቸኝ ሳይል ደከመኝ ሳይል በኢትዮጵያ ነጻነትን እስካዋለዱ ድረስ መታገል መቻል አለበት። ኢትዮጵያ ነጻነትን ለማውረድ ለማምጣት አብይን አንገቱን ይዘን ለፍርድ እስከምናቀርብ ድረስ ሁሉም ኢትዮጵያዊ አንገቱን ቀብሮ አሜሪካን ውስጥ ሌላው ሰው በታገለ ሁኔታ ላይ የኢትዮጵያን ቤኔፊት አገኛለሁ፣ እዚህ ግን ዝም ብዬ እቀመጣለሁ፣ እዚሁ ሌላው በሄደ መንገድ ላይ እኔ አለው ብዬ እመጣለሁ የሚል የአጥቢያ አርበኝነት አይሰራም። እንደሱ አይነት ነገር አይሰራም። ሁላችንም የጋራ ሀገራችን ነው። ለጋራ ሀገራችን ብሔር፣ ጎሳ፣ ሃይማኖት፣ ዘር ሳንል ሁላችንም በአብረን አንድነት መውጣት መቻል አለብን። የጎሳ ችግር የኢትዮጵያ ችግር በአስቸኳይ ሊፈታ የሚችለው የጎሳ ችግር መፈታት ሲችል ነው። ጎሳ ችግርን ደግሞ እኛ ነን የምንፈታው። ብሔር ትልቅ ነው፣ ብሔር ያለ ነው የሚኖር ነው። በጎሳ ግን መደራጀት፣ የጎሳ ጥገኝነት ከዛም መውጣት ነው። ትልቋን ኢትዮጵያን እሷን መገንባት ነው። ይሄ ነው የድል ጎዳና፣ ይሄ ነው የድል መንገድ፣ ይሄ ነው የማሸነፍ አንድነት ጎዳና እና ብሔሬን ወይ አሁን አብይ አህመድ የሰጠን ክልል ተከለን በክልል ውስጥ ታጥረን የምንኖር ሰዎች በአጥር ውስጥ ነው ተከለን በአጥር ውስጥ የምንኖር ሰዎች ከዛ ከአጥሩ ማፍረስ አጥራችን አፍርሰን መውጣት አለብን። ጀርመን ለዘመናት የኖረውን ግንብ ካፈረሱ በኋላ በሰላም ይኖራሉ። ምስራቅና ምዕራብ ጀርመን ነበረ። አሁን ግን ሲያፈርሱ በሰላም ይኖራሉ። በፊት ግን ይዋጉ ነበረ፣ ጦርነት ውስጥ ነበሩ። ስለዚህ አጥሩን ክልሉን የከለሉት አደገኛ ሰዎች ለኛ እና ለትውልዱ ለሚመጣው ትውልድ አደጋ ጥሎ ነው ያለፉት፣ አደጋ ጥሎ ነው ያሉት አሉ። ይሄ ክልል አይሰራም። ስለዚህ ክልልን ማፍረስ መቻል አለብን። ክልል የሚባለው መፍረስ አለበት። ተከለን አንኖርም። እኛ በነጻነት ነው የምንኖረው፣ በነጻነት ነጻ ሀገር፣ በክልል አይደለም። ኢትዮጵያ አንድ ናት እና ይህንን አውቀን ለሰላማዊ ሰልፍ የሰልፍ አዘጋጅ ኮሚቴ በሚያወጣው መመሪያ መሰረት በየቀኑ የት እንደሚወጣ በነቅስ ወተን በሚያስደንቅ ሁኔታ ነው፣ በሚያሳፍር ሁኔታ ሳይሆን ሰልፍ መውጣት ያለበት በሚያስደንቅ ሁኔታ ኢትዮጵያውያን እንደ ቀድሟችን ባንዲራችን ይዘን ሁላችንም መውጣት አለብንና ይህንን ማድረግ የግድ ነው ለማለት ፈልጋለሁ። ሀብታሙ ከልብ አመሰግናለሁ። እንግዲህ ኦሮሚያ ክልል ውስጥ እየተፈጸሙ ያሉ የሰብአዊ መብት ጥሰቶች ሰሞኑን በስፋት መረጃዎች እየወጡ ያለበት፣ ግለሰቦች ስልጣንን ተገን ያደረገ ዛሬም ድረስ ስልጣን ላይ ያለ የቡራዩ ፖሊስ አዛዥ በግሉ ብቻ 57 በላይ ሰላማዊ ሰዎችን መግደሉ መረጃዎች እየወጡ ነው። የተለያዩ ግፎች የግለሰብ ንብረትን ከባንክ ቤታቸውን ቦታቸውን ዘርፈው እንዴት እንደሚሸጡ ባለስልጣናቱና ዘራፊ ቡድኑ እንዴት የተቀናጀና ከአብይ ጀምሮ በየደረጃው የሚመሩ መሆናቸው እየተገለጸ ያለበት ነው። ይህን ተከትሎ እንግዲህ ሰሞኑን ከፍተኛ ቅሬታ ከሚቀርብባቸው ከተሞች መካከል በአምቦ የዩኒቨርሲቲ ተማሪዎች በተለይ ለዩኒቨርሲቲው የሚያስፈልጉ መሰረታዊ ቁሳቁሶች አልተሟሉም። በምግብ ላይም ከጊዜ ወደ ጊዜ ጥራቱ ደረጃው እያሽቆለቆለ ሄደዋል። ከፍተኛ ሙስና አለ በሚል አደባባይ ወጥተው ድምጻቸውን አሰምተዋል። በእርግጥ ከግቢ ለመውጣት ፖሊሶች ከልክለዋቸው ድብደባ ፈጽመው ወደ ውስጥ እንዲገቡ የተደረገበት ሂደት አለና ይሄ ዩኒቨርሲቲ ተማሪዎች የተቃውሞ እንቅስቃሴ ጅማሮ ምናልባት ሊሰፋ ይችላል ወይ? ሌሎችስ በሌላ አካባቢ ያሉ ተማሪዎች መቼ ነው ለህዝባቸው ድምጽ የሚሆኑት? መቼ
መቼ ነው ለራሳቸው ድምጽ የሚሆኑት? እሱን እንግዲህ ቅድም እንዳነሳሁት የአምቦን ሰምቻለሁ። የአምቦ ራሱ ህዝቡም የአምቦ ህዝብ በእውነቱ ጀግና ነው። በነገሮች ሁሉ ኮንሰርን የሆነ ህዝብ ነው። የአምቦ ህዝብ ባለፈው ጊዜ አንስቻለሁኝ ከወያኔ እና ከሻቢያ ጋራ ኦነግ በዛ መስመር ነው በእነሱ መስመር ነው ወደ ኢትዮጵያ የመጣው። ያኔ ላልተወሰነ ጊዜ ተተጋትገው የተዋጋ ህዝብ ነው የአምቦ ህዝብ። ኦነግ በአምቦ ህዝብ ላይ ቅም አለበት። ቅም ይዞ ነው አምቦ ህዝብን አንቆ ረግጦ የያዘው እና የአምቦ ህዝብ ፍጹም ኢትዮጵያዊ ኦሮሞ ህዝብ ነው እና ዛሬም ሸዋና አምቦ ይሄ ነው ተብሎ የሚወቀሱበት ነገር የለም እና ስለዚህ በአምቦ ላይ የተካሄደውን የተማሪዎችን የአምቦ ዩኒቨርሲቲ ተማሪዎችን ሰላማዊ ሰልፍ የትናንቱን አይቻለሁ፣ ሰምቻለሁ። ሌሎች ዩኒቨርሲቲዎቹ በተለይ አንጋፋው የአዲስ አበባ ዩኒቨርሲቲ በእውነቱ የታነቀ በመምህሩ መምህሩ ራሱ ካድሬ መምህራን አስገብተው የነ አብይ አህመድ ካድሬዎች ናቸው ያሉት፣ እነ ዮናስ አደዬ ናቸው ያሉት እዛ እና አዲስ አበባ ዩኒቨርሲቲውን አንቆ እንደያዙ ይገባናል። ግን መምህር የድሮ አይነት መምህር ያለመሆኑ ነው እንግዲህ የሚታወቀው። የሆነ ሆኖ ግን ምንድነው ተማሪው ከሁሉም ቦታ የመጣ መልቲፕል ተማሪ ስለሆነ ሚክስድ የሆነ ከሁሉም ቦታ የመጣ ተማሪዎች ስለሆኑ የሀገራቸው ሁኔታ ሊያውቁት ይገባል። ወላጆቻቸው ያሉበትን ሁኔታ ያውቃሉ። ራሳቸው ተዋርደው የሚሰማ መልካም ያልሆነ ሴት ተማሪዎች ከኑሮ ውድነት የተነሳ በራሳቸው ላይ የሚደርሰውን ክሳራ ሁሉ በመገንዘብ ይሄ ከዚህ ሰውኛ ለመሆን የሚያስችል ሁኔታ ሊያደርጉ እንቅስቃሴ በአዲስ አበባ ዩኒቨርሲቲ፣ በኮቶቤ ሌሎችም ዩኒቨርሲቲዎቹ መነሳት አለባቸው። እንቅስቃሴውን የአምቦን እንቅስቃሴ መከተል አለባቸው። ናዝሬት ያለውም ዩኒቨርሲቲ የአዳማ ዩኒቨርሲቲ በጣም ጠንካራ አስተማሪዎች ያሉበት መሆኑን አውቃለሁ እና መጀመር አለበት። የሐዋሳ ዩኒቨርሲቲ መነሳት፣ ወላይታ የጋው የአርባ ምንጭ ዩኒቨርሲቲ ወተር ቴክኖሎጂ ዩኒቨርሲቲ መነሳት አለበት። በሁሉ ቦታ ላይ ያለው የኢትዮጵያ ዩኒቨርሲቲ ተማሪዎች እንቅስቃሴ ሊያደርጉ ይገባል። ስራ ለማግኘት አይደለም፣ ተምሮ ለመቀመጥ ነው። ይህንን ለውጥ ካላመጡ ስራ አግኝተው ትምህርት ጨርሰው ስራ አግኝተው ለመኖር አይችሉም፣ በፍጹም አይችሉም። ስለዚህ ስራ የሚያስገኝ ኑሮ የሚያሻሽል የሀገሪቱን እድገት የሚያመጣ ለትውልድ ሰርቶ መኖር በእውቀቱ ሰርቶ እንዲኖር የሚያደርግ ስርዓት ለማምጣት ተማሪው መታገል አለበት። ከሃይስኩል ነው እንደውም መጀመሪያ ያለበት ሃይስኩል ነው። ከአሁኑ ከኤሌመንተሪ ጀምሮ ያለው ተማሪ በሙሉ ነው መነሳት ያለበት። ወደፊት እንዴት አድርገው ነው ሊኖር የሚችለው? ለምኑ ነው የሚማረው? ግማሹ እንዳይማር ትምህርት እኮ በኢትዮጵያ መከልከሉን ተማሪዎች አሁን ያሉ ተማሪዎች ያውቃሉ። ወደፊት አብይ እድል ካገኘ ብልጽግና እድል ካገኘ ለወደፊት ትምህርት የሚባል ነገር በኢትዮጵያ አይኖርም። ይሄ እንደማይኖር አብይ ተናግሯል። ዩኒቨርሲቲ አያስፈልገንም፣ ሃይስኩል እንኳን አያስፈልገንም ብሏል። አያስፈልገንም። ስለዚህ ዩኒቨርሲቲ እየተዘጋ ነው፣ እየጠፋ ነው ያለ። ሊዘጉት ነው፣ ሊያጠፉት ነው። ስለዚህ ከአሁኑኑ ነው ከወዲሁኑ ነው በእንጭጩ ነው መቅጨት ያለባቸው። በእንጭጩ መቀጨት አለበት። በእንጭጩ መነቀል አለበት። ምሁራን ራሱ አስተማሪ ነው የሚለው ነገ ማንን ሊያስተምር ነው? ምን ሊሆን ነው? ስለዚህ ይህንን ካልታገለ ሀብታሙ ይሄ ሲሪየስ ኬዝ ነውና ተማሪው መንቀሳቀስ አለበት የሚል እምነት አለኝ። ይህንን ጥብቅ የሆነ በእውነት መልእክትን ማስተላለፍ ፈልጋለሁ። እዚህ ውጭም ያለው ህዝብ ውጭ ሀገር ያለ ዲያስፖራ ሜሴጁን ሰምቶ ዝም ብሎ መቀመጥ አይደለም። በፍጥነት በተፋጠነ ሁኔታ ለቤተሰቡ ሜሴጅ ማድረስ መቻል አለበት። ሼር በማድረግ እንዲሰሙ እንዲያዳምጡ። በአሁኑ ሰዓት ላይ ኤቢሲ ቴሌቪዥን ላይቭ አለ፣ ሳትላይት አለ። በዛ ሁሉ እንዲሰሙ ማድረግና ህዝቡ እንዲንቀሳቀስ ማድረግ አለበት። ትምህርት አያስፈልገንም። ሰሞኑን ሩቅ አይደለም አብይ አህመድ ትልቁ ተልዕኮ ሰው እንዲማር አይፈልግም። እውቀት በኢትዮጵያ እንዲኖር አይፈልግም። ብልጽግና ስራው ይሄ ነው። የብልጽግና ስራ
ሰው ከተማረ ይነቃል፣ ከነቃ ደግሞ ይታገላል። ይሄ እንዲሆን አይፈልግም አብይ። ስለዚህ ዩኒቨርሲቲዎቹ አያስፈልጉንም ብሏል። ዩኒቨርሲቲ ከዚህ በላይ ምኑ ነው እንደው የሚጠብቀው? ምን ይጠብቃል የዩኒቨርሲቲ ተማሪ? ሃይስኩል ተማሪ ምን ወዴት ለመሄድ ነው የሚማረው? ስለዚህ ይህንን ስርዓት መታገል አለባቸው። ሰላማዊ ሰልፍ በግልጽ ገፍቶ ከፖሊስ ጋር ጉሮሮ እንደ ድሮ ተማሪ ጉሮሮ ለጉሮሮ ተራንቀው መታገል አለባቸው። ይህን ለማለት ወዳለሁ። ሀብታሙ ታንኪዩ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልን ለነበረን ቆይታ አመሰግናለሁ ሀብታሙ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። በተጨማሪም አገር ቤት ያላችሁ በአማራ ሳት ታገኙናላችሁ። ኤቢሲ በሚሰራጭበት ሳተላይት ጣቢያ ዜናዎቻችንና የተለያዩ ፕሮግራሞቻችን ልታገኙ ትችላላችሁ። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።